ያስደነገጣት ሰርፕራይዝ! ባቡሬ በድንገት ሊሊን ፍቅረኛዬ ትሆኛለሽ ሆይ ወደፊት ሚስቴ ትሆኛለሽ ሆይ ብሎ ቀለበት ተንበርክኮ ጠየቃት። ሊሊም እጅጉን ደንግጣ አዎ እቀበልሃለሁ፣ የህይወቴ ለመኖሬ ትርጉሜ ነህ ብላ አለችው። ከዛ በፊት ግን እንዴት ይህ ሊሆን ቻለ ብላ እጅጉን ደነገጠች። ባቡሬም እባክሽ ሊልዬ አንድ እድል ስጭኝና ሁሉንም ነገር ላስተካከል፣ እባክሽ ኤላ የጎዳሽን እኔ ላስተካክልሽ፣ እባክሽ እድሉን ስጭኝ፣ ከዚህ በኋላ ከፊትሽ አርቅም እና ያኔ ካገትኩሽ አጀምሮ ልቤ ውስጥ ገብተሽ ተደላድለሻል። ከዛን ሰዓት አጀምሮ ነው ላንቺ ልዩ ፍቅርና ልዩ ስሜት ያለኝ ሊልዬ። ስለዚህ ለወደፊት አብረሽኝ የህይወቴ አጋር ትሆኛለሽ ወይ አብረሽኝ ትኖሪያለሽ ወይ ብሎ ጥያቄ አቀረበላት። ሊሊም እጅጉን ደነገጠችና ቆይ ባቡሬ ግን ያችስቷ የምትወዳት ልጅ ማለቴ እሷ የማታውቀው አንተ የምታውቃት ፍቅርህን ገለጽክላት ሆይ ብላ ስትጠይቀው ያች እኮ መልአክ አንቺ ነሽ፣ ለረጅም ጊዜ ከዕለታት አንድ ቀን ትረጅኛለሽ ብዬ በጣም ብዙ ምልክቶችን አሳየዎች ሊልዬ፣ አንቺ ግን በፍጹም ሊገባሽ አልቻለም እና አሁን ግን በቃ የኔ ሁኚ ብሎ አላት። በጣም በመደንገጥ እባክህን ቆይ ላስብበት ብላ ስትል አደይዬ የምን ማሰብ ነው? እሺ በይው ልጁ እኮ ባቡሬ ነው እንዳያመልጥሽ፣ ወይስ ደግሞ ሌላ ሴት አምጥቼ ላጣብሰው እያለች ነገሩን አባባሰችላት። ሊሊም በስተመጨረሻ የባቡሬ ፍቅረኛ ለመሆን ተስማማች። አደይና ዴቭ ሻይ ቡና እያሉ ባለበት ሰዓት በድንገት ዶክተሩ ደወለላት። እጇ ሲንቀጠቀጥና እንዲሁም ስትርበደበድ ቆይ ማን ነው በዚህ ልክ እንደዚህ ሚስቴን ያስጨነቃት ብሎ ሲጠይቃት አረ ማንም ዴቭ ዶክተሩ ነው፣ ምናልባት ሊልዬ የሆነ ነገር ሆና ይሆናል ላንሳለት ብላ ስታነሳለት ዶክተሩ የት ነሽ ብሎ ሲላት እዚህ ነኝ ሰፈር ሻይ እየጠጣሁኝ ብላ አለችው። ላገኝሽ እፈልጋለሁኝ ሲላት ምንም ሳታቅማማ በቃ ዴቭ መሄድ አለብኝ ብላ አለችው። ቆይ አደይ እኔ ግን አንድ ግራ የገባኝ ነገር አለ። ምንድን ነው ዴቭ? ማለቴ ዶክተሩ በዚህ ልክ ለምንድን ነው አንቺን ሁሌ ስለ ሊሊ ሊነግርሽና ሊቀጥርሽ የቻለው? ባቡሬ ያለ እራሷ ሊሊ ባለበሽታዋ አለች፣ ለምን ለሷ አይናገርም ብሎ ሲል ብቻ በዶክተሩ እየጠረጠርከኝ ባልሆነ፣ አረ ተው ግደለህም ተው ዲቭ፣ እኔን አታውቀኝም ማለት ነው? እዩልሽ አደዬ እንደዛ ማለት አይደለም፣ አንቺን እንኳ ባምንሽ በፍጹም ግን ዶክተሩን ላምነው አልችልም ብሎ አላት። እንደዛ ከሆነ ምንም አማራጭ የለኝም፣ ምክንያቱም ሊሊ የመዳን እድል 100% ባልለውም 95% ስላላት ሁሌም ከጎኗ ልሆን እሆናለሁም። ይህንን ነገር ካልወደድከውና የማያስደስትህ ከሆነ ግን ቻው በቃ ዲብዬ ብላ ስትሄድ ቆይ ይሄ ሰውዬ ማን ነው እያለ ዲብ በቅናት ተንገበገበ። የአደይ እናት በጣም በሚያሳዝን ሁኔታ ላይ ትገኛለች። ሰላም ውድና የተከበራችሁ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ነው። የአደይ እናት ጉድ እያለች እያለቀሰችና ቆይ ልጆችን ምንድን ነው ያገኘብኝ? እንዴት አንድን ወንድ ሁለት ሴቶች ሊያፈቅሩ ይችላሉ? ብላ በጣም ግራ ገባት። ብርሃኔ እግሯ ስር ወርዳ ተንበርክካ እማዬ ይቅር በይኝ፣ እህቴ ዲቭን እንዳፈቀረችው በፍጹም አላውቅም ነበረም እና
ፍቅረኛሞችም እንደሆኑ አንድ ቀንም ፍንጭ ሰጥታኝ አታውቅም እማዬ። ስለዚህ እባክሽን ብላ ብትላትም በፍጹም ይቅርታ አላደርግልሽም። አንቺ የእህትሽን ባል የተመኘሽ ነሽ። አገርስ ቢሰማ ሰፈርስ ቢሰማ ምን ምን ሊያደርጉኝ ነው? እስቲ ንገሪኝ። መቅበሪያ አሳጣሽኝ በገዛ ቀዬ ብለው ማዘሯ እምቢ ዘራፍ አሉ። ብርሃኔ በስተመጨረሻ ቤቱን ጥላ ጠፋች። በቃኝ፣ አሁንስ የእናንተ መከራና ስቃይ በስቶብኛል። ሁሌ ብርሃን ነው፣ ሁሌ ብርሃን ነው ብላ ቤቱን ጥላ ወጣች። የአደይ አባት ሁሉን ነገር አስተካከልኮይ ብሎ ወንድሙ ሲጠይቀው የሽማግሌዎቹን ጉዳይ እንዴት ሆነ ብሎ ሲጠይቀው ሁሉም ነገር ዝግጁ ነው፣ አሁን ያች ልጅ ትምጣና ሽማግሌ መላክ ብቻ ነው ብሎ ሲል፣ ቆይ ግን እናቷ ሳትፈቅድ እንዴት እንደዚህ አይነት ነገር ታደርጋለህ ወንድሜ ብሎ ሲለው፣ ምን ፍቃድ ያስፈልጋል እንዴ? እስካሁን ድረስ አልፈቀደችልህም እንዴ? ላንተ መልእክቱን አላደረስክም እንዴ ብሎ ሲለው፣ አራድርሻለሁ፣ ነገር ግን ባለቤትህ ማለቴ የድሮ ባለቤትህ በፍጹም አደይም ሆነች ማንም ልጆቼን አያገባም ብላ ግግም ብላለች። እንዴ ታዲያ እሷ ምን አገባት? እኔ አባቷ እያለው ብሎ ሲል፣ ምንም ቢሆን እኮ እናታቸው ናት። እንዲያው ቀያችንስ ወግ ማረጋችንስ ቢሆን ያለ እናት ፍቃድ እንደማይፈቀድልን ታውቃለህ። አይ እንግዲህ እያለ የአደይ አባት ጉራቸውን ቸረቸሩ። ዶክተሩ ቆይ እኔ ምን ሁኜ ነው? ስለ አደይስ ምን አገባኝ? ማለቴ በዚህ ልክ የት ነሽ እንዴት ነሽ እያልኩ ለምንድን ነው የምጠይቀው? ወይኔ ኢዩኤል አረ ተረጋጋ እያለ ብቻውን መቃዠትን ቀጠለበት። ቤዛ ሳታንኳኳ ድንገት ስትገባ ኧረ ተይ ቤዛ ተይ፣ ከአንዴ ሁለቴ አስጠነቀቅኩሽ፣ ቆይ ምንድን ነው ችግርሽ ብሎ ሲላት፣ እባክህ ዶክተር ይቅርታ አድርግልኝ እንደው እኮ እንደዚህ ነኝ ብላ ስትል፣ ምን ፈልገሽ ነው ግን አሁን የመጣሽው ብሎ ሲላት፣ ቅድም የመጡት ማለቴ አደይና ሊሊ ማለት ፈልገሽ ነው? አዎ ታውቂያቸዋለሽ እንዴ? በሚገባ ሊሊ የረጅም ጊዜ ጓደኛ የነበረች ትምህርት ቤት። አደይ ደግሞ የቤት ሰራተኛችን ነበረች። ምን? አደይ ሰራተኛ ነበረች? አዎ እውነት ለመናገር ሰራተኛ ነበረች፣ ግን ደግሞ ምን ይደረጋል ማለት ምክንያቱም የድሮ ፍቅረኛ የቤት ነበር የምትሰራው እና ሰዎቹን ሙሉ ቤተሰቡን በመርዝ መርዛ ልትጨርሳቸው ስትል ነው ያው ያስወጧት። ኧረ በፍጹም አደይማ ይሄንን ነገር አታደርግም። አየህ ዶክተር፣ ልክ ፊቷን ስታየው ወይም ደግሞ አቋሟን ስታየው የማታደርግ ሚስኪን ትመስላለች፣ ነገር ግን በጣም መሰሪ ናት። እሺ ሊሊ ቤተሰቦቿ ሙተዋል። እናም አንድ ፍቅረኛ ነበራት ማለቴ አሁን የምትኖርበትን ቤት አውርሷት እሱ ወደ ውጭ ሀገር ከርቷት ሄደ። በዚህ ልክ? አዎ። አሁን ግን አደይና እሷ ሆነው ህይወትን ሀያሉ ለመኖር እየፈለጉ ነው። በቃ ይሄ ነገር ነው። ግን ታማሚዋ ሁለቱም ናቸው ወይስ ደግሞ አደይ ወይስ ደግሞ ሊሊ ብላ ስትጠይቀው፣ አይ ታማሚዋ ሊሊ ነች ብሎ አለ። ቆይ ግን ምንድን ነው በሽታዋ ቤዛ? በቃ ከዚህ በላይ ስለ ሰው ባታወሪ ደስ ይለኛል ብሎ ሲላት፣ እንደዛ ከሆነ በፈለክብኝ ሰዓት እኔ ያለው እሺ ዶክተር፣ ለማንኛውም ባይ ባይ ብላ ዶክተሩን ረግጣው ሄደች። በጣም ግራ ተጋባ። የእውነት አደይ ይችናም ማለት ነው? ግን ደግሞ በፍጹም ቤዛ ማመን የለብኝም እያለ ጭንቅላቱ ላይ ብዙ አይነት ጥያቄ ፈጠረበት። ኪንጎ የቤዛን ወንድም አሯሩጦ በድንጋይ ፈነከተው። በሚያሳዝን ሁኔታ ላይ ይገኛል የቤዛ ወንድም። ቆይ አንተ ማነህና ነው ዳይመንድ ወንድሜን የክፉ ቀኔን እንደዛ ልታበላሸውና እንደዛ ልታደርገው የምትችለው ብሎ ሲለው፣ ቆይ አንተ ማነህ? አንተስ ምን አገባህ? ትሰማኛለህ? እኔ እኮ ዳኒ ነኝ። ደግሞም ያ ወንድም ተብዬው በጣም ፈሪ ነው ብሎ ሲለው፣ እሱንማ ላሳይህ ብሎ ልኩን አሳይቶት ሄደ። ቅምጥል ደርሳ አስጣለችው። ቆይ ግን አንተ እዚህ ሰፈር በዛውም ደግሞ ቦስ ቢያይህ ምን ሊገመግም እንደሚችል ታውቃለህ? የእውነቴ በጣም ወራዳ ነህ ብላ ስትለው፣ ይቅርታ ስሜታዊ ሁኝ እኮ ነው ቅምጥል፣ በላሁን ቀጥ ብለህ ወደ ስራ ግባሽ፣ እኔ ፊክስ አረገዋለሁኝ ብላ ቅምጥሌ ባሏን ሸኘችው።
አንተ ደግሞ እባክተው በቃ ተዋቸው፣ ልጆቹ ኑሯቸውን ይኑሩበት ብላ ስትለው ባክሽ ተይኝ፣ አንቺ ራሱ ያው ነሽ ከወንዶቹ መች ትሻያለሽና። አይ እንግዲህ ትሰማኛለህ፣ እኔም ላይ ሆነ እባሌ ላይ ፊት እንድትል አልፈቅድልህም። አሁን ሂድ ጥፋ ብላ አባረረችው። ግራ የገባው ባቡሬ ቆይ ምንድን ነው የሚሻለኝ አሁን እያለ ብቻውን ሲያስብ ዲቭ መጣና እንዴ ቆይ ደግሞ እዚህ ምን ትሰራለህ ብሎ ሲለው ዲቬ አንተስ ምን ትሰራለህ? እኔማ የወደፊት ሚስቴን እየጠበቅኩ ነው። እንደዛ ነው፣ በጣም ጥሩ ትመጣለች፣ አሁን ወደ ሆስፒታል ሂደው ነው ብሎ አለው። ግን አንተስ ከዛ በፊት አንተ ምን ሆነህ ነው? እስኪ ንገረኝ ባቡሬ። ምኑን ትቼ ምኑን ልንገርህ? አደይ እኮ ሁሉንም ነገር ደብቃኛለች ማለት ተወኝ እስኪ። አደይም ሆነ ሊሊም በእኔ ላይ በጣም ተጫውተውብኛል እኮ ንገረኛ። ግን ደግሞ እንዴትስ እንደቻለችው አደይ አላቅም። አይ ሰስፔንስ አረከኝ እኮ ማለቴ ሊሊ ታማለች። እሱንማ እናውቀው የለ እንዴ እንደታመመች። አይ ቢሆንም ግን በጣም ከባድ በሽታ ነው የታመመችው እኮ። ምንድን ነው ካንሰር? ምን እኮ ለዛ ነው ማለት ነው አደይ በየቀኑ እየራቀችኝና እንዲሁም በጣም ብዙ ምክንያቶችን የምትደረድርልኝ። ቆይ ግን እንዴት? እኔም አላቅም። በዛ ላይ ሊሊን ገና እኮ አልጠገብኳትም ብሎ አለ። ምን ነው ማለቴ የተለየ ነገር አለህ እንዴ? እባክህ ዲቭ ተወኝ። በጣም ነው የማፈቅራት ሊሊን፣ ግን ደግሞ ሊሳካልኝ አልቻለም። ምን ማለት ነው? እስኪ ተመልከት። ምክንያቱም ያ ትኋን የሆነ ልጅ ሁሉን ነገር ይዞት ሂዷል እና ድጋሜ ሌላ ሴት ሌላ ወንድ የምታፈቅር አይመስለኝም። እድልህም ሞክር። ብታይ እኮ ቀለበት ሳይቀር ገዝቼላታለሁ። ምን? እና ታዲያ ምን ትጠብቃለህ ባቡሬ? ሁሉንም ነገር ንገራትና ያበጠው ይፈንዳ። ማለቴ ወይ ተቀበል ወይም ደግሞ አልቀበልም ትበል። ከዛ አንተም ቁርጥህን ታውቃለህ። ያኔ ውሳኔህን ወስነህ ሁሌም ከጎኗ ትሆናለህ። በቃ ግን ወይ እህትነቷን ባጣውስ ወይ ጓደኝነቷን ባጣውስ? እንደዛ አይሆንም። እመናይ ዴቭ፣ በቃ ሁሉንም ነገር አስረዳታለሁ። እሺ አመሰግናለሁ ብሎ ወደ ሊሊ ጋር ሄደ። ማዘሯ በጣም ተጨንቃ በጣም ጥብብ ብላ ሊሊዬ ልጄ ደህና ነሽ ወይ? አሁን እባክሽ በሽታሽ ምንድን ነው ስትላት፣ አረ ምንም አልሆንኩም ማዘሯ፣ ግን ደግሞ በዚህ ልክ ለእኔ ስለምትጨነቂ በጣም ደስ ብሎኛል። ምን ነው ያኔ እኔ እናትሽ ነኝ ከባቡሬ ለጥቄ አንቺን እወድሻለሁ ስልሽ እየቀለድኩ መስሎች ነበር እንዴ ሊልዬ? እኔ እንጃ ማዘሯ፣ በፍጹም ማመን አልቻልኩም ነበር። አይ እንግዲህ ማመን አለብሽ፣ ምክንያቱም እኔ በቃ እንዲህ ነኝ። ስለዚህ ከልጆቼ ከቅምጥልና ከባቡሬ ለይቼ አያላይሽም እሺ ብላ ስትላት እጅጉን ደስ አላት አደይዬ። ዶክተሩ በአደይ ፍቅር እብድ ጭልል ብሏል። ጭራሽ አደይን መከታተል ሆኗል ነገረ ስራው። ውድ ሌላ ኤንድ መሐመድ የዩቲዩብ ቤተሰቦች የዛሬው አደይ ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሀገራችንን ሰላም ያርግልን። ባይ ባይ።